ታላ አይደለችም። እሷም ትላንትና እያየው የነበረ ስልክ አላነሳለኝ ምናምን እያለች ነው። እኛ ምን አለ መሰለሽ እህቴ፣ አንዳንዴ ሰዎች የማይገባቸው ወይ ደግሞ ሰዎች የማይረዱት ነገር አለ። እኛ ምሳሌ አብረሽ የሆነ ነገር ፈጣሪ አምጣበትና የሆነ ነገር ቢሆን ሩታም ብትሆን ሄርሜላም ቢሆን የራሳቸውን ኑሮ ነው የሚኖሩት። ተረዳሽኝ አይደለም? እኛ ግን ወንድማችን የሚጎልብን እኛ ነን። ገባሽ? እኔ ወንድሜን እፈልገዋለሁ፣ አንቺም ወንድምሽን ትፈልጊዋለሽ። ኤፍሬምም አለማወቅ ወይ ልጅነት ይዞት ወይ ደግሞ በምን እንደተያዘ ምን አይገባኝም። እንግዲያው ለምን የዚህን ያህል ድረስ መሄድ እንደፈለገ የዚህን ያህል እርምጃ መራመድ እንደፈለገ በምን እንደተቆላለፈ ልጁም አልገባኝም። ቢያውቅ እኮ አብረሽ የሆነ ነገር ቢሆን ፈጣሪ አምጣበት የሆነ ነገር ቢሆን የሚጎዳው ኤፍሬም ነው። ምክንያቱም ወንድሙ ነው፣ ስጋው ነው እኮ። የምንጎዳው እኛ ነን። ማንም ዙሪያችን ላይ ማንም ጮኸ፣ ማንም እንትን አለ፣ ያኛውም እኔ ጋር ነው ቢል ያም የራሱን ሐሳብ ቢሰጥ ይሄን የራሱን ሐሳብ የምንጎዳው ግን እኛ ነን። ወንድማችን የሆነ ነገር ቢሆን ማለት ነው። ተረዳሽኛ? ስለዛ ኤፍሬምን በምን አይነት መንገድ መመለስ እንዳለብን አላውቅም። በእርግጥ እኔ በአሁን ሰዓት እኔ ትላንትና እምልሻለሁኝ ዛሬም ብዬሻለሁ እልሽ ደግሜም ነው እምልሽ፣ እኛ ዋናው ነገር የወንድማችን ሰላም እንዲሆን ነው የምንፈልገው። ወንድማችን ጤና እንዲሆን፣ ወንድማችን ደህና እንዲሆን ነው የምንፈልገው። እኔ ልክ መስሎ የታየኝን ነው የማደርገው። ተረዳሽኝ አይደለም? መጥፎ መንገድ ላይ ሲኬድ ለምንድነው መጥፎ መንገድ ላይ የምትሄደው? እረፍ ነው የምለው። ኤፍሬምም ቢሆን አካሄዱ ስላልተመቸኝ እንግዲያው እሱን አግኝቼ በቤተሰቡ ፊት ያለውን ነገር በቤተሰባችን ፊት ያለውን ነገር ፊት ለፊት እናውራ ብዬ ብጠራው ከኔ ጋር የሆነ እያላገጠ ምን እያለ ቪዲዮ ላይ እየሳቀ ሄርሜላ ካሁን በኋላ ከኔ ጋር ናት ምናምን እያለ እንደዚህ አይነት እኔ ትናንትና ይሄንን ፈራ ነበር። በቃ ሄርሜላ ሴት ልጅ ናት፣ ትጎዳለች። አብርሽ እርግጠኛ ነው? አብርሽን ራሱ አግኝቼ ጠይቄዋል። እርግጠኛ ነው ወይ አብርሽ ከማጋ ነው መሆን የምትፈልገው? ከሩታ ጋር ነው ወይስ ከሄርሜላ ጋር ነው መሆን የምትፈልገው? እርግጠኛ ነህ ሄርሜላን ትወዳታለህ ወይ ከሷ ጋር ነው መቀጠል የምትፈልገው? ስለ አዎ እኔ ከሄርሜላ ጋር ነው መቀጠል የምፈልገው ብሎ እንግዲያው እኔና እሱ ተነጋግረን እንደወንድም እሺ ተባብለን ተማምነን የሄድነው ነገር ነው። አሁን ደግሞ ይሄንን ነገር ሲፈጠር ደግሞ የበለጠ ግራ አጋባኝ። አይምሮ የተጨነቀ ማለት አሁን አሰብኩኝ። አሁን እኔ አይምሮዬ በጣም ብዙ ነገር እየተምታታብኝ ነው። እኔ ህይወቴን ላስብ፣ ኑሮዬን ላስብ ወይ ስለነሱ ልጨነቅ። አሁን ምሳሌ ሄርሜላ ሴት ልጅ ናት። እሺ አብርሽ ምናልባት እሺ ቆይ ኤፍሬም እንደሚለው ፈቅዶ አብርሃም ፈቅዶ ሄርሜላ እንትና ሩታ ጋር ሄደች እንበል። አይ ምናልባት እኮ ነው ምንሽ ሆኖ ራሱ ከሆነ ፈቅዶ ሩታ ጋር ሄደ ቢባል ሄርሜላ እዚህ ጋር ሴት ልጅ አይደለችም? ሴት ልጅ አትጎዳም ወይ? እሷስ ሆዷ ላይ ጽንስ ይዛ ምን ማለት ነው እንደዚህ አይነት ነገር? እኔ ደግሞ ራስ ረግጬ ደግሞ ስነግርህ ማለት ነው አብርሃም በፍላጎቱ ሩታ ጋር ሊመለስ አይችልም። ለምን አትለኝም? እኔ በጣም ብዙ ጊዜ ደክም ያለው አሁን ሩታ ጋር እንዲመለስ ያኔ ሳልረዳው ሳይገባኝ የተጎዳው ነገር ውስጡ ሳላቅ አሁንም ከዚህ በፊትም ብያለው ቤተሰብ ፊት እንዲህ ብዬ ዲፕ ማውራት አልፈልግም መሀላቸው የተፈጠረውን ነገር እና መመለስ ቢፈልግ ያኔ ይመለስ ነበር። በጣም ብዙ ነገር በማደርግበት ሰዓት ይመለስ ነበር፣ ግን አልተመለሰም። አሁን አብርሃም ተመለሰ ወይ እንዲህ ነው ቢሉኝ ለኔ የማይዋጥልኝ የማይወርድልኝ ነገር ነው። ምክንያቱም የባሰ እንጂ የተሻለ ነገር የመጣ ነገር የለም በሩታ ዙሪያ ላይ። እንዲያውም ያኔ ከኔ ጋር እያለሽ ብዙ ነገር በምታደርግበት ሰዓት እሱን ለመመለስ በምትታገልበት ሰዓት ንጹህ የዋህ የሆነ እንልብ ያላት አይነት ነገር ነበረች በዛ ሰዓት እና ያ ሰዓት ይመለስ ነበር። አሁን ግን እሱ ላይ እየተደረገ ያለው ክፋት እንዲህ እንደዚህ እየሆነ ካለ እሱም ተመለሰ ቢሉኝ ለኔ ፌዝ ነው፣ አያሳምነኝማ። ምክንያቱም ያኔ አያሳምንም። ያኔ በንጹህ ማንነቷ ስትፈልገው ያልተመለሰ ልጅ ዛሬ ተንኮልና ሸር እያደረገችበት ይመለስ